السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. መላው የከተማችን ነዋሪዎች እንደዚሁም መላው ዓለም ላይ የሚገኙ ማህበረሰቦች እንኳን ለ1446ኛው የዒድ አልፊጥር በዓል በሰላም አደረሳችሁ። ኩሉ ዓሚን ወአንቱም ቢኸይር ለማለት ወዳለሁኝ። ዒዱ የሰላም፣ የአንድነት፣ ደስታችንን የምንገልጽበት የምናሳይበት ዲን እንዲሆን ዒድ እንዲሆን መልእክቴን ለማስተላለፍ ወዳለሁ። እንደዚሁም ደግሞ ዒዱ የአብሮነት፣ የአንድነት ያለንን ነገር ያለንን ማዕድ በማቋደስ በረመዳን ላይ ምንሰራቸው የነበሩ ብዙ ኸይር ስራዎች፣ ጾመኞችን ማስፈጠር፣ የተለያዩ ማዕድ ማጋራት ብዙ ፕሮግራሞች ነበሩ። ዒዳችንም በዓላችንንም በዛው ያለንን ነገር በማቋደስ በማካፈል አብሮነታችንን በማሳየት ኢትዮጵያዊነታችንን ባህላችንን በማሳየት ዒዳችንን በደመቀ መልኩ በደስታ እንድናሳልፈው ለማለት ወዳለሁኝ። ሌላው ወደ ዒዱ መስገጃ በምንሄድበት ሰዓት ላይ በምንመለስበትም ሰዓት ላይ በሰላም በአንድነት እንደዚሁም ዒዱን ከሚያስተባብሩልን ወጣቶች ጋራ ከጸጥታ አካላቶች ጋራ ሁሉም ማህበረሰብ በዓሉ የሀገራችንን የዓለም ውብ ከተማ የሆነችዋን አዲስ አበባ የሁላችንም ከተማ የሆነችዋን አዲስ አበባን ሰላማችንን፣ አብሮነታችንን፣ አንድነታችንን ለዓለም የምናሳይበት በዓል በመሆኑ ሁላችንም በሰላም እጅ ለእጅ ተያይዘን ወደ ዒዱ ቦታ በምንሄድበት ሰዓትም በምንመለስበትም ሰዓት ላይ በሰላም እንድንሄድ ለማሳሰብ ወዳለሁኝ። ከዛ በተረፈ ዒዱን ከሚያስተባብሩልን በየተለያዩ ጊዜ በዓሎችን መውሊዶችን በምናከብርበት ሰዓት ላይ የጸጥታ አካላቱ ከፍተኛ የሆነ ትብብር ርብርብ እያደረገ እንደዚሁም ወጣቶቹም ይህንን ዒድን እያስተባበሩ የሚያደርጉልን ወጣቶች ከነሱ ጋር መላው ወደ ዒዱ የሚሄደው ማህበረሰብ ከነሱ ጋር በመተባበር እጅ ለእጅ በመያያዝ ዒዱ የሰላም ዒድ እንዲሆንልን ከጸጥታ አካላቶች ጋር ከፖሊስ አካላቶች ጋር ከወጣቶች ከሴቶች ጋር ይህንን ዒዱን ፕሮግራም አሬንጅ ከሚያደርጉ ሰዎች ጋር ሁላችንም በአንድነት በፍቅር ዒዳችን የደመቀ የሰላም ዒድ እንዲሆን ይህንን ለማሳሰብ እወዳለሁ። አሁን የምንገኝበት የሙስሊሞችም ጾማቸውን ጾመው ዒዳቸውን የሚያከብሩበት ሰዓት ላይ እንደዚሁም ደግሞ ሌላውም እምነት የክርስቲያን ወንድሞቻችንም ደግሞ የጾም ወቅት በመሆኑ ትልቅ ሰዓት ነው። ለሀገራችን ዱዓ የምናረግበት ለሀገራችን ጸሎት የምናረግበትም ወቅት በመሆኑ ዒዱን ለሀገራችን ሰላም፣ ለሀገራችን አንድነት፣ ለሀገራችን ልማት፣ ለሀገራችን ብልጽግና፣ ለሀገራችን ሁለንተናዊ ከፍታም ዱዓ የምናደርግበት የጾም ወቅት የዒድ ወቅት በመሆኑ በዱዓም እንድናሳልፈው ማሳሰብ ወዳለው። ምስጋናዬን የማቀርበው ለአዲስ አበባ ፖሊስ ኮሚሽን ለኮሚሽነር ጌቱ እንደዚሁም ለአዲስ አበባ ሰላምና ጸጥታ ኃላፊ የሆኑት ክብርት ሊዲያ ግርማ እንደዚሁም ለከተማችን ከንቲባ የሆኑት ለወይዘሮ አዳነች አቤቤ ለመላው ለሰላምና ለጸጥታ አካላቶች እንደዚሁም ፕሮግራሙን ለሚያስተባብሩ ወጣቶች፣ ሴቶች፣ የፖሊስ አካላቶች ለሁሉም ከዚህ በፊት የረመዳን ኢፍጣር እና የታላቁ የቁርአን ውድድር ፕሮግራምም በስኬት በደመቀ መልኩ በሀገራችን በሰላም እንዲከበር ያደረጉት አስተዋጽኦ ከፍተኛ በመሆኑ
አሁንም የጸጥታ አካላቱ እንደተለመደው ትብብራቸውን ሁሉም የሀገራችን ጸጥታ የሁላችንም የጋራ አንድ ከተማችን የሁላችንም ከተማ የሁላችንም ሀገር በመሆኗ መላው ወጣቱም ሴቱም ወንዱም የጸጥታውም አካል ሙስሊሙም ማህበረሰብ ሁሉም ለጸጥታው ለዒዱ በሰላም እንዲከበር የበኩላችንን አስተዋጽኦ እንድናከብር በራሴም ስም በአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤትም ስም ለነዚህ አሁን ከላይ የጠቀስናቸውን አካላቶች ከፍ ያለ ምስጋናዬን ለማቅረብ ወዳለው አላሁ ሱብሓነሁ ወተዓላ ሙስሊሞችን ሙስሊም ያላቸው አላህ ነው። ሁወ ሰማኩሙል ሙስሊሚን ሙስሊም ማለት ሰላም ነው እና እንደ ስማችን ሰላም ሲኖር ነው በዓል የሚኖረው ዒድ የሚኖረው የሚደምቀው የሚያምረው ሰላም በመኖሩ ስለሆነ ሁላችንም ዒዱ በደመቀ መልኩ በአማረ መልኩ እንዲከበር ሁላችንም የሰላም ዘብ ሆነን ዒዳችን ገብተን እንድንወጣ ለማሳሰብ ወዳለሁኝ። በድጋሚ እንኳን አደረሳችሁ ለማለት ወዳለው ኩሉ ዓሚን ወአንቱም ቢኸይር ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። والصلاة والسلام على من أرسله ربه جل علاه رحمة للعالمين وعلى آله الطيبين الطاهرين ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የ1446ኛ ዓመተ ሂጅራ ዒደል ፍጥርን በዓልን አስመልክቶ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተላለፈ የእንኳን አደረሳችሁ መልእክት። ታላቁ የረመዳን ወር መላው ሙስሊም ማህበረሰብ በናፍቆትና በጉጉት የሚጠብቀው ወር በመሆኑ በታላቅ ክብር ተቀብሎ በስስት የሚሸኘውና እንደገናም በጉጉት የሚጠብቀው የጨረቃን ተፈጥሯዊ ዑደት መሰረት አድርጎ በተዘረጋው ባለ 12 ወር አቆጣጠር ታላቁ የረመዳን ወር ከሻዕባን ወር ቀጥሎ በመምጣት በሸዋል የመጀመሪያ ቀን ተሰናብቶ ከ11 ወር በኋላ ሲመለስ ቀጠሮ ይዞ በሐዘንና በፍቅር እንሸኘዋለን። በዚህ መሰረት የ1446ኛው ዓመተ ሂጅራ የረመዳን ዒድ የሸዋል ጨረቃ ቅዳሜ ምሽት ከታየች ዒዱ እሁድ ሲሆን ጨረቃዋ ቅዳሜ ምሽት ካልታየች ግን ዒዱ ሰኞ የሚውል ይሆናል። የተከበራችሁ የአዲስ አበባ ህዝበ ሙስሊም የዘንድሮውን ዒደል ፍጥርን ስናከብር ለሰላም ለፍቅርና ለአንድነት ስለመቆምና ለወንድማማችነትና ለአብሮነት እያሰብን መሆን አለበት የሚለው ምክር ቤታችን የእስልምና መሻይኾችና ዑለማዎች የዒድ ሰላትን በጀምዓ ስለመስገድ ተገቢነት ሲያስረዱ ቆይተዋል። ስለሆነም የዘንድሮው ዒድ ከፍተኛ ቁጥር ያለው ምእመናን ወይም ህዝበ ሙስሊም የሚሳተፍበት እንደሚሆን ይጠበቃል ኢንሻአላህ። በነጠላም ሆነ በግል ከመስገድ በላይ ሰብሰብ ብሎ በጋራ መስገድ ከፍ ያለ ሚንዳ ከማስገኘቱም በላይ የወንድማማችነት ስሜትን ከማጠናከሩም ባሻገር የሰው ልጆች ጥላት የሆነውን ሲጎተጉታቸውና ሲወሰውሳቸው የነበረው ሸይጣንንም መግቢያ ቀዳዳ ያሳጣ በዚህና በሌሎችም እስላማዊ ምክንያቶች ህዝበ ሙስሊሙ በስግደት ወቅት አቅሙ በፈቀደለት መጠን ሰብሰብ በማለትና በጋራ በመስገድ ዒባዳ ሲያደርግ ቆይቷል። ይህንኑም ተግባርና ክንውን እንዲያስቀጥል አደራችን የከበረ ነው። የረመዳን
ወር ከፈጣሪ ሰላም እዝነትና በረከት ተጠይቆ የሚገኝበት ወር እንደሆነ ሁሉ በዚህ የጾምና የበረከት ወር የተገኘውን ስንቅና ትጥቅ ህዝበ ሙስሊሙ ከዒድ ዕለት አንስቶ እስከ ቀጣው ረመዳን ዋዜማ ድረስ በዕለት ተዕለት ህይወቱ ውስጥ እየተገበረው እንዲቆይ አደራ እንላለን። ሰላም እዝነትና በረከት ለሰው ልጆች የህይወት ጉዞ እጅግ አስፈላጊ ነገሮች በመሆናቸው በረመዳን እንደተገበርናቸው ሁሉ ለወደፊትም የህይወታችንና የኑሯችን አካል አድርገን ልንይዛቸው ይገባል። ይህንን የረመዳን ወር ስናሳልፍ ራሳችንን ከምግብና ከውሃ ብቻ ሳይሆን ከበርካታ ነፍሳችን ከምትከጅለውና ከለመደችው እንዲሁም ከባዕዳ ሱሶች ታቅበን የቆየን ሲሆን አላህ ተባረከ ወተዓላ ስራችንን እንዲወድልንና እንዲቀበለን እስላማዊ ትእዛዛትንም በአቅማችን ልክ ስንተገብር ቆይተናል። ባለፉት ረመዳን ቀናቶች እያንዳንዱ ቀናቶች እስላማዊ ሴቶቻችንን በማጎልበትና በማጠንከር ረገድም አብሮነትን፣ መተጋገዝን፣ መደጋገፍንና ማካፈልን ስንተገብርበት ቆይተናል። ከዚህ አንጻር የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከበርካታ ቀና ወገኖች አብሮ ያፈጠረ ሲሆን ዝቅተኛ ገቢ ላላቸው ድጋፍ የሚያስፈልጋቸው ወገኖቻችንን በተለያዩ አግባብ ሲደግፍ የቆየ ሲሆን እነዚህ ወገኖቻችን በረመዳን ወር እንዳይቸገሩ ችግራቸውን በመካፈል በተተገበረው የማዕድ ማጋራት ተግባር ከበርካቶች ጓዳ በመግባት የረመዳን አስቤዛ በመለገስ የበኩሉን ሚናና ኃላፊነት ተወጥቷል። ምክር ቤታችን በተለያዩ አካላት ጋራ በመተባበር ባከናወነው የማዕድ ማጋራት ተግባር ወላጅ አልባ ህፃናትና አሳዳጊዎቻቸውን ጨምሮ የድጋፍ አሰጣጡ ዝቅተኛ ገቢ ላላቸው ወገኖቻችን ያካተተ የነበረ ሲሆን በአዲስ አበባ ከተማ መስጂዶች ለሚገኙ ሁሉም ኢማሞችና ሙአዚኖች የዒድ መዋያ የሆናቸው ዘንድ ድጎማ በማድረግ ከተባባሪ አካላት የተገኘውን እገዛም በሚገባ ለሚመለከታቸው ወገኖች እንዲደርሳቸው በማድረግ በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ተቋማዊ ኃላፊነቱን ተወጥቷል። ታላቁ የረመዳን ወር ከገባበት ቀንና ዕለት ጀምሮ የተለያዩ ሃይማኖታዊ ተግባራትን ስናከናውን ቆይተን እነሆ በመጨረሻዎቹ ቀናት በዒድ አልፈጥር ዋዜማ ላይ እንደመሆናችን መጠን ዒዱን በታላቅ ድምቀት ለማክበር በዝግጅት ላይ እንገኛለን። የአዲስ አበባ ከተማ መጅሊስ የ1446ኛውን ዒድ አልፈጥር በዓል እጅግ ባማረና በእስላማዊ እሴቱን በጠበቀ መልኩ ለማሳለፍ ከሚመለከታቸው አካላት ጋር በመሆን የቅድመ ዝግጅት ስራዎችን ማጠናቀቁን ሲገልጽ በታላቅ ደስታ ነው። የጾሙን ወቅት ፍጹም በሆነ ሰላምና በዒባዳ እንዳሳለፍን ሁሉ የአዲስ አበባ ከተማ ኗሪ ሙስሊሞች እንደተለመደው ሁሉ ዒዳችንን በድምቀትና በደስታ በፍቅርና በሰላም እንዲከበር የበኩላቸውን ኃላፊነት ትወጡ ዘንድ የክብር ጥሪያችንን ከወዲሁ ማስተላለፍ እንወዳለን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ክብረ በዓሉ ሃይማኖታዊ እሴቱን ጠብቆ እንዲከበር ከወጣቶች ከሴቶችና ከተለያዩ አደረጃጀቶች ጋራ እንዲሁም ከመንግስት ባለድርሻ አካላት ጋራ የተቀናጀ ስራ የሚሰራ ሲሆን ምእመናኑ ወደ በዓሉ ስፍራ ሲሄዱም ሆነ ሲመለሱ ፍጹም በሆነ እስላማዊ ጨዋነት ከጸጥታ አካላት ጋራ ከአስተባባሪዎችና ከአሚሮች የሚሰጡትን መመሪያዎችና ትእዛዛት
በማክበር እስላማዊ በሆነ ጨዋነት የበኩላቸውን ድርሻ እንድትወጡ እናስገነዝባለን። የተከበራችሁ የአዲስ አበባ ህዝበ ሙስሊሞች በሙሉ በመሆኑም ወደ ዒድ ሰላት ስንሄድ በህብረት በተክቢራ እና በእስላማዊ አደብ እንዲሆንና በዕለቱ ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ ባለመያዝ የጸጥታ ስራውን ማገዝ ይጠበቅብናል። በመሪዎቿና ነዋሪዎቿ እየታደሰች ያለችውን አዲስ አበባ ከተማችን በኮሪደር ልማት የተጎናጸፈችውን ውብ ገጽታ የመጠበቅ ኃላፊነት ያለብን በመሆኑ ሁላችንም በምንጓዝባቸው አካባቢዎች ሁሉ ለመሰረተ ልማቶቻችን ጥንቃቄና የዝግነት ጥበቃ ማድረግ ይጠበቅብናል። በዕለቱ የዒድ ሰላት የሚሰገደው ከጧቱ 2 ሰዓት ከ30 ሲሆን እሱም የሆነው በተለመደው ቦታ በስታዲየም ይሆናል። በሁሉም አቅጣጫዎች በተቻለ መጠን በጥራት የሚሰሙ ስፒከሮችና የሚቀመጡ ሲሆን በየአንዳንድ አካባቢዎች ያለ ድምፅ ያለ መሰማት የመቆራረጥ ችግር ሊከሰት ይችላል በሚል ግምት ወይም እሳቤ 3 FM ሬዲዮዎችና 1 ብሔራዊ ጣቢያ በመጠቀም ለሰላታችንና ለኹጥባችን ማዳመጥና መስማት እንድንችል ተደርጓል። የኢትዮጵያ ሬዲዮ ብሔራዊ አገልግሎት FM አዲስ 97.1 FM 96.3 እና አዋሽ FM 90.7 ሬዲዮና የሰላት ስነ ስርዓቱን በቀጥታ የሚያሰራጩ በመሆኑ የድምፅ ችግር ባለባቸው አካባቢዎች እነዚህን ጣቢያዎች መጠቀም እንደሚቻል ለማሳወቅ እንወዳለን። መላው ሙስሊም ማህበረሰብ ለሰላት ደርሶ እስኪመለስ ድረስ በሚንቀሳቀስባቸው አካባቢዎች ሁሉ የሚያጋጥሙ ማንኛውም አጠራጣሪ ጉዳዮች ሲያጋጥም በአቅራቢያችሁ ለሚገኙ የጸጥታ አካላትና አስተባባሪዎች በማሳወቅ የዒዱን ሰላም በመጠበቅ የበኩላችሁ እንድትወጡ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መልእክቱን ያስተላልፋል። በመጨረሻም ባለፉት የጾምና የዒባዳ ወቅቶች እርስ በርስ በመደጋገፍና በመረዳዳት በአንድነትና በአብሮነት እንዳሳለፍን ሁሉ ታላቁን የዒድ አልፈጥር በዓል ስናከብርም በመልካምነትና ደግነት የበለጠ የመተባበር እንዲሆን እያሳሰብን ምክር ቤታችን በድጋሚ መላው ሙስሊም ህብረተሰብ እንኳን ለ1446ኛው ዒድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። ከፍተኛ ምክር ቤታችን በረመዳን ሲያከናውናቸው የነበሩ መልካም ተግባራትና ክንውን የሚያስቀጥል ሲሆን ማህበረሰባችንንም በመስጂድም ሆነ በሌላ የልማት ግንባታዎች ዘርፈ ብዙ ጉዳዮች ላይ የጀመረውን ልማታዊ እንቅስቃሴ ከተቋሙ ጎን በመሰለፍና በመሆን እንዲደግፍ በድጋሜ ጥሪያችንን እናስተላልፋለን። በመጨረሻ ዘካተል ፊጥርን በተመለከተ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በረመዳን ውስጥ እነዚህን እሴቶች አብሮነትን ለማስቀጠል ባደረገው ክንውንና ጥረት ላይ ዒድ ላይ ታችኛው እርከን ላይ የሚገኙ ደካማ ወገኖቻችን እንደኛው ሁሉ ተደስተው እንዲውሉ አዝነውና ተክዘው ዒዱን እንዳያሳልፉ ዘካተል ፊጥርን በማውጣት ሃይማኖታዊና መለኮታዊ ግዴታችንን እንድንወጣ አደራ ለማለት ወዳለው። ዝርዝር ሁኔታውን በተመለከተ የዘካተል ፊጥርን በየመስጊዱ ያሉ ዑለማዎችና ኢማሞች ስለሚያብራሩ የሚቻለውን ነገር ሁሉ እንድታደርጉ በገንዘብም ሆነ በእህል እንድትረዱ አደራችን የከበረ ነው። የሚዲያ አካላት እዚህ ድረስ መጣችሁ ይህንን ስለዘገባችሁ በምክር ቤቱ ስሙ
ከፍ ያለ ምስጋና ላቀርብ ወዳለሁ። አመሰግናለሁ። السلام عليكم ورحمة الله وبركاته. مرحبا. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله كبور مكتل بريزيدنتنا كبور وانا صحفي يتلالفوا ملكت እንዳለ ሆኖ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የዘንድሮ ዒድ አልፍጥር የ1446ኛ የዒድ ዝግጅት አብይ ኮሚቴ ቴክኒካሊ ሙስሊሙ ማህበረሰብ ወደ ዒድ አደባባይ ሲመጣ መከተል ያለባቸው አንዳንድ ነጥቦች ላይ ብቻ ነው የምጨምረው። መግለጫው ቅድም የተላለፈው ስለሆነ ማለት ነው። ዒድ አላህ Subhanahu Wa Ta'ala ለሙስሊሞች ለሰው ልጆች የሰጠው ትልቁ ጸጋ ነው። ሙስሊሞች ወሩን ሙሉ ረመዳንን ጾመው አላህ Subhanahu Wa Ta'ala በፍቃዱ ወንጀላቸውን ምሯቸው በአላህ ችሮታ መጨረሻ ላይ የሚደሰቱበት አላህን Subhanahu Wa Ta'ala የሚያልቁበት ቀን ነው። ስለዚህ በሙስሊሞች ዘንድ በጣም ትልቅ ቦታ ያለው የሙስሊሞቹ የደስታና የፌሽታ ቀን ነው። ከዚህ አንፃር ይሄንን ደስታ ከመጠበቅ አንፃር ሙስሊሞች ወደ ዒድ አደባባይ ወደ ስቴዲየም ወደ አዲስ አበባ ስቴዲየም የሚመጡ ሙስሊሞች መከተል ያለባቸው ነጥቦች ላይ አንዳንድ ነገሮችን እንላለን። የመጀመሪያው ቅድም እንዳልኩት ቀኑ የደስታ ቀን ስለሆነ ይሄንን ደስታ የሚያደፈርስ ማንኛውንም ነገር ኢስላም ሰላም ስለሆነ እሴቱም አስተምሮቱም ሰላም ስለሆነ የሀገራችንንም የመዲናችንንም ሰላምም ከመጠበቅ አንፃር ወደ ዒድ ቦታ የሚመጡ ወንድሞች፣ አባቶች፣ እህቶች፣ እናቶች ፍጹም ሰላማዊ በሆነ መንገድ ወደ ዒድ አደባባይ እንዲመጡ ጥሪ እናደርጋለን። ዝርዝር ለማድረግ አንደኛ ወደ ዒድ አደባባይ ሲመጣ ምክር ቤቱ ያዘጋጃቸው የወጣት ሊግ አደረጃጀቶች በወንድም በሴት በኩልም አጠቃላይ የዒዱን ስርዓት ለማገልገል የተመደቡ አሉ። እነዚህ ወጣቶች ከጸጥታ መዋቅሩ ጋር በቅንጅት የሚሰሩ ስለሆነ በየፍተሻ ጣቢያው ለፍተሻ እንድትተባበሩ ጥሪያችንን እናስተላልፋለን። በእለቱ የሚደረጉ ተግባራት በእስልምና በግልጽ ይታወቃሉ። ሰዎች ጠዋት ጀምሮ የፈጅር ሰላት ሰግደው ወደ ዒድ አደባባይ ሲሄዱ ተክቢራ እያሉ ነው የሚሄዱት። ቦታው ላይ ሲደርሱ የዒድ ሰላት ይሰግዳሉ፣ ኹጥባ ያዳምጣሉ። ዒድ የሚባለው ይሄ ነው። ከዚህ ውጪ ያሉ ተግባራት በኢስላም ተቀባይነትም የላቸውምና ከዛ አንፃር ሙስሊሙ እስላማዊ እሴቶቹ ላይ ብቻ ተመስርቶ ዒድ ቦታ ላይ ደርሶ ሰላቱን ሰግዶ ኹጥባውን አዳምጦ በሰላም ወደ ቤቱ እንዲመለስ ጥሪያችንን እናስተላልፋለን። ለጸጥታ መዋቅሮችና አስተባባሪ ወጣቶች ትብብር ሲባል ወደ ዒድ ቦታ ስንመጣ በተቻለ መጠን ሞባይል ስልካችንን እና መስገጃ ኖርማሊ መስጂድ ውስጥ ቤታችን ላይ የምንጠቀምባቸውን መስገጃዎች ብቻ ይዘን ወደ ዒድ ቦታ እንድንመጣም ይሄም ቦታው ላይ የተሳለጠ አገልግሎት የፍተሻ አገልግሎት ለመስጠትም ለጸጥታ መዋቅሩም ስለሚያገለግል ማንኛውም ወደ ዒድ አደባባይ የሚመጣ የዒድ ሰጋጅ በዚህ ልክ እንዲተባበርና እዛ ቦታ ላይ በጸጥታ መዋቅሩ የሚያጋጥሙ የፍተሻ ጋር በተያያዘ ንብረቶች እንዳይጠፉበት ጥንቃቄ አድርጎ ከቤቱ ሲወጣ ሞባይሉንና መስገጃውን ብቻ ይዞ እንዲወጣ ቀለል ያሉ ነገሮችን ብቻ ይዞ እንዲወጣ ጥሪያችንን እናስተላልፋለን። ይሄ በዚህ ዓመት የተደረገ ሳይሆን በየጊዜው ወደ ዒድ መግቢያ ቦታዎች ላይ ፍተሻ ስለሚኖር የማይገቡ ንብረቶች እንዳይጠፉባችሁ ማለት ነው። አስቀምጣችሁ የምትሄዱትም በኋላ ማግኘት ስለማትችሉ እንዳይጠፉባችሁ ከወዲሁ በጥንቃቄ ቤታችሁ ላይ አስቀምጣችሁ እንድትወጡ ጥሪያችንን እናስተላልፋለን። ሌላው ቅድም በመግለጫችን ውስጥ የተነሳው አሁን መዲናችን ያለችበት የእድገት ደረጃ የኮሪደር ልማቱ የከተማው ውበት የሁላችንም ንብረት ነው። ሁላችንም በእኩል ደረጃ መጠበቅ አለብን። እንዲህ አይነት የአደባባይ በዓላት ዒድ አልፍጥር ሌሎች በዓላትም ሲኖሩ ስብስብ ውስጥ እንዲህ አይነት መሰረተ ልማቶች ታውቀውም ሳይታወቁም ሊጎዱ ይችላሉና ሙስሊሙ ማህበረሰብ ወደ ዒድ አደባባይ በሚሄድበትም
ኢድ ቦታ ላይ ሰግዶ እዛ በሚቆይበትም ጊዜ ለነዚህ መሰረተ ልማት ለከተማችን ውበት መጠበቅ የራሱን አስተዋጽኦ እንዲያበረክት ጥሪያችንን እናስተላልፋለን። በመጨረሻም ኢድ ሰግደን ወደ ቤታችን እስክንመለስ ባለው ሂደት ውስጥ ከቤት ወጥተን ወደ ቤት እስክንመለስ ባለው ሂደት ውስጥ ለሰጋጁ ለሙስሊሞቹ ደህንነት ያሰጋል ብለን የምናስበውን ነገር ካለ በአቅራቢያችን ላሉ የጸጥታ መዋቅሮች በመጠቆም ጉዳቶች እንዳይከሰቱ ከማድረግ አንጻር ሁላችንም ድርሻችንን እንድንወጣ እናሳስባለን። በኢድ ሰላት ላይ የሚመጡት ህፃናት አሉ፣ አረጋውያን አሉ፣ ሴቶች አሉ። በተቻለ መጠን በትራንስፖርት ቦታ ላይ መግቢያ በሮች ላይ አንድ ላይ ስንጓዝ ለህፃናት ለአረጋውያንና ለሴት እህቶቻችንና እናቶች ቅድሚያ ተሰጥቶ የኢዱ ዓላማ በተሳካ መልኩ ደስታችንን ከግብ አድርሰን የደስታ ቀን እንዲሆንልን እንድናደርግ የሁላችንም ኃላፊነት ስለሆነ ይሄንንም አደራ ለማለት እንወዳለን። አጠቃላይ እስካሁን የተነሱት በምክትል ፕሬዝዳንቱም በዋና ጸሐፊውም የተነሱትንና አጠቃላይ እንኳን አደረሳችሁ መልእክቱን አጠር አድርጌ ምናልባት በአፋን ኦሮሞ ሪፖርት ለምታደርጉ ጣቢያዎች አጠር ያለ ማብራሪያ ሰጣለሁ። ብስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ዱራን ዱርሴ መኒ መሪ ዲማ ኢስላማ መጋላ ፊንፊኔ ኡመተ ሙስሊማ አዱኛ ከንብየ ኬኛ ከመጋላ ኬኛ ሁንዳኑ በጋ ዒድ አልፍጥር ከንበራ ኩመ ተኮ ፊ ዲባ ፉሪ ፊ አፉርተሚ ጃሃቲን ነጋሃን ሲኒን ገኤ ዳምሰ ጀዱ ቀባ ኩሉ አም ወአንቱም ቢኸይር ተቀበለ አላሁ ሚና ወሚንኩም ሳሊህ አልአዕማል። ረመዳን በረከና አከመነ መሪ ዲማ ኢስላማ መጋላ ፊንፊኔት ቆጲን ጉዳን ታሲፈሜ ኡመኒ ሙስሊማ ወልገርጋርስ irratti xiyyeeffatee nagaa isaa eeguu irratti xiyyeeffatee soomman isaa akka kabaju dhaamsa dabarsinee jalqabne gaafa jalqabnu alhamdulillahi rabbil aalamiin akka magaalaa keenyaatti jiini kun ji'a wal gargaarsaa ji'a namoota humna hin qabne namoota harka qalleeyyii bira dhaabbannee dabarsine waan ta'eef namoota dhaabbilee hoggantoota hojii kabajamaa kanarratti hirmaatanii hojii wal gargaarsaa kana karoorsanii raawwachiisaa turan hunda isaaniitu maqaa rabbiitiin itti aansee immoo maqaa mana marii dhimma islaamaa magaalaa Finfinneetiin kabajamaa ulfaadhaa jechuu barbaanna. Inni guyyaa gammachuu ummata muslimaati. Guyyaa kanatti ummanni muslimaa ji'a tokkoof soomaa ture. Guyyaa sooma isaa itti hiiku, guyyaa rabbiin galateeffatu, guyyaa rabbiin itti ulfeessu, guyyaa gammachuu ummata muslimaati. Guyyaa gammachuu kanatti akkuma ji'a ramadaanaa keessa wal bira dhaabbachaa turre ammallee namoota harka qalleeyyii bira dhaabbannee nagaa keenya nageenya waloo kan ollaa keenyaa kan biyya keenyaa eegaa iida keenya akka kabajnu wal bira akka dhaabbannu biyya keenyaaf ummata keenyaaf du'aa'ii akka goonu dhaamsa dabarsinaa. كل عام وأنتم بخير تقبل الله منا ومنكم صالح الأعمال. السلام عليكم ورحمة الله وبركاته.